ፕሮስቴት አንደኛው ልክ እንደ ሳምባ፣ እንደ ልብ፣ እንደ ጭንቅላት ውስጣችን የሚገኝ እጢ ነው፣ ስትራክቸር ነው። እንግዲህ የተለያዩ ጠቀሜታዎች አሉት። ጠቀሜታዎችም ሁለት አይነት ጠቀሜታዎች አሉ። አንደኛ ስፔሻሊ ከሪፕሮዳክሽን ጋር ወይ ደግሞ ከመዋለድ ጋር የተያያዘ ነው። ስለዚህ ፈሳሽ ውስጥ ያመታል። ስለዚህ ከፍሬዎችን የሚወጡ ስፐርሞች እየዋኙ ሄደው ፈጣሪ ላለማላቸው ዓላማ እንዲሆኑ የሚያደርጉ ፈሳሾች እንዲሁም ንጥረ ነገሮች ደግሞ ስፐርም ሴሉ በደንብ እንዲንቀሳቀስ የሚያመርት ነው ማለት ነው። ስለዚህ ፕሮስቴት አንደኛው የሰውነታችን አካል ነው ማለት ነው። ነገር ግን እድሜ እየጨመረ ሲሄድ በተለይ እድሜ ከ40 በላይ ሲሆን እንዲሁም በጣም ፕሮሚነንትሊ ደግሞ ከ50 በላይ ሲሆን የፕሮስቴት እድገት ይኖራል። የፕሮስቴት ሳይዝ ከነበረበት በእጥፍ አድጎ አንደኛው የሚያድግበት ወቅት ነው። ሁለተኛው እድሜ ከ40 በላይ ሲሆን ነው። ስለዚህ እድሜያቸው በተለይ ከ40 እስከ 65 ያሉ ሰዎች የፕሮስቴት መጠናቸው ያድጋል። ፕሮስቴት አቀማመጡ የሽንት ፊኛ መውጫና የሽንት ፊኛ መሽኛ መንገድ ቱቦ ላይ ዩሬትራ ላይ ስለሆነ ስለዚህ እድገቱ እየጨመረ ሲሄድ በተለይ ከዩሬትራ አካባቢ የሚያያዘው የፕሮስቴት ግላንዱ እየጨመረ ሲሄድ ይጫነዋል። በዛ ጊዜ የሽንት ማስቸገር መከሰት ይጀምራል ማለት ነው። እስካሁን ድረስ በጥናት እንደተረጋገጠው ይሄ ነው የሚባል ልክ እንደ ባክቴሪያ ይሄን ያመጣል፣ ቫይረስ ይሄን ያመጣል እንደሚባለው ለፕሮስቴት መጨመር ወይም ደግሞ ቢፒኤች ለሚባለው በሽታ አምጪ የተባለ ነገር የለም። ነገር ግን ሳይንቲስቶች እንዲሁም የሕክምና ጥናት ያጠኑ ሰዎች ምክንያቱን ከእድሜ ጋር ይያያዛል። ቅድም እንዳልኩ ከእድሜ ጋር እየጨመረ ስለሚሄድ፣ ሁለተኛ ደግሞ ሆርሞን። ስለዚህ የሆርሞንም ዲክላይን ደግሞ የሆርሞን መውረዶችና የሆርሞን ውጣ ውረዶች መውጣትና መውረዶች በእነሱ ምክንያት ይሄ የፕሮስቴት መጨመር ይመጣል። ማንኛውም ወንዶችም ሴቶችም የሽንት ማስቸገር በፊት ከነበራቸው የሽንት አሸናን ዘይቤ የተለየ ነገር ሲገጥማቸው በአፋጣኝ ጤና ተቋም ሄደው ምርመራ ማድረግ አለባቸው። በተለይ ከዚህ ከፕሮስቴት በሽታ ጋር ተያይዘው ያለው የሽንት ምልክት ግን ሽንት ቶሎ ቶሎ መምጣት፣ ማጣደፍ፣ ማምለጥ፣ ልብስ ላይ ማንጠባጠብ፣ ያለመጨረስ ስሜት መሰማት፣ ሽንት ቤት ሄደው ሽንት ማስማጥ፣ ሽንቱ እየተሸኑ ማቆራረጥ፣ ማንጠባጠብ፣ ያለመጨረስ ስሜት መሰማትና ማታ ከ2 ጊዜ በላይ ለሽንት መነሳት፣ እነዚህ ነገሮች ከፕሮስቴት ጋር የተያያዘ የሽንት ችግር ምልክቶች ነው የሚሆኑት ማለት ነው። ፕሮስቴት ወይ ቢፒኤች የምንለው በተለይ የፋሚሊ ቤተሰባዊ ግንኙነት ያላቸው 10% የሚሆን ጀነራል ፖፑሌሽን ላይ 10% የሚሆኑ ሰዎች ያጋጥማቸዋል። ስለዚህ እናት ከዚህ በፊት ከነበራቸው ከቤተሰባቸው ከአባታቸው፣ ከሀያታቸው ወይ ከአጎታቸው እንደዚህ አይነት የፕሮስቴት በሽታ ከነበራቸው እዚህ እነሱ ሞር ተጋላጭ ይሆናሉ። ፕሮስቴቱም እድሜው በጊዜ ይሆናል ማለት ነው። በ40-50 አካባቢ ልናገኘው እንችላለን። ሌላ በተጨማሪ ኢንአክቲቭ የሆኑ ሰዎች፣ ስራ የማይሰሩ የማይንቀሳቀሱ ሰዎች ይሄ ሊያጋጥማቸው ይችላል። የስኳር በሽታ ያላቸው፣ የኦቤሲቲ ወይም ውፍረት ያላቸው፣ የልብ መድኃኒት እና ከልብ ጋር ተያይዞ ያሉ ኮንዲሽኖች ያሉባቸው ሰዎች በተለይ ከነዚህ ከሽንት ማስቸገር ጋር በጣም ይያያዛሉ ማለት ነው። እነዚህ ሰዎች በተለየ መልኩ ፕሮን ናቸው ወይም ተጋላጭ ናቸው ብለን እናወጣቸዋለን ማለት ነው። እንቅስቃሴ የሚያደርጉ ስራ የሚሰሩ ስፖርታዊ እንቅስቃሴ የሚያደርጉ ሰዎች እነሱ የመጠቃት እድላቸው የቀነሰ ነው። በተረፈ ግን ከእድሜ ጋር ተያይዞ የሚመጣ ስለሆነ በሌላ መከላከያ መንገድ የለውም። ነገር ግን እንቅስቃሴ የሚያደርጉ የስኳር ህመማቸውን፣ ኦቤሲቲያቸውን እነዚህን መከላከል የሚችሉ ሰዎች መቀነስ ይችላሉ ማለት ነው። ሽንት ማጣደፉ የተወሰነ ከሆነ ማታ የማያስነሳቸው ከ1-2 ጊዜ ብቻ ከሆነ ማህበራዊ ህይወታቸውን የማይረብሽ ከሆነ በእይታ ብቻና
ሽንት ፊኛን ሊያስቆጡ የሚችሉ ነገሮችን በመቀነስ ለምሳሌ የምናደርገው ምንድነው? በዋነኛነት የውሃ አጠጣጣቸውን ዲተርማይን እናደርጋለን። በተለይ ማታ አካባቢ ከመተኛታቸው ከ2 ሰዓት በፊት ውሃ መጠጣት እንዲያቆሙ፣ ቡና፣ አልኮል፣ ሻይ እነዚህን ደግሞ ከተቻለ እንዲተዉ ካልሆነ ደግሞ እንዲቀንሱ እናበረታታለን። ሁለተኛው ህክምና አይነት ደግሞ የመድኃኒት ህክምናዎች ናቸው። በማጣመር ወይም በማደባለቅ እይጥ በማድረግ አልፋ ብሎከር እና 5 አልፋ ሪዳክቴዝ የሚባሉትን በማደባለቅ የተሰራ መድኃኒት አለ። እሱኛው አሉን ለብቻ ከሚሰጡት መድኃኒት የተሻለ ሱፒሪየር የሆነ ቤኔፊት አሳይቷል። ምልክትን በመቀነስ የፕሮስቴት ሳይዝን በጊዜ ሂደት በመቀነስ ሽንት ማጣደፍ ቶሎ የሚለውን የሽንት ጡንቻዎችን በማላላት ሪላክስ በማድረግ ይሄ ሽንት መቸገሩ እንዲቀንስ ማድረግ ይቻላል። ሶስተኛው ህክምና የሰርጂካል ህክምና ነው። የሰርጂካል ህክምና የሚያደርጉ ሰዎች አይደንቲፋይድ ሆነው ሪስክ ያላቸው ሰዎች የራሳቸው ምድብ አላቸው። ስለዚህ ሰርጀሪ የተለያዩ ሰርጀሪዎች አሉ። ከፕሮስቴት ጋር ተያይዘው ኢንዶሮሎጂ ቲዩአርፒ የሚባለው በዚህ በሽንት ፊኛ በሽንት ቧንቧ ገብቶ ፕሮስቴቱን ቆርጦ ማውጣት ይሄ ስታንዳርድ ህክምናው ነው ማለት ነው። በተለይ ከ40 ዓመት በላይ የሆኑ ጎልማሶች እና አዋቂ ሰዎች ማንኛውም የሽንት ማስቸገር፣ ሽንት ማጣደፍ፣ ሽንት ቶሎ መምጣት፣ ማምለጥ፣ መቸገር፣ ሽንት ለመሽናት መቸገር፣ መቆራረጥ፣ ማንጠባጠብ፣ ያለመጨረስ ስሜት መሰማት፣ እነዚህ ነገሮች የሚሰማቸው ከሆኑ የፕሮስቴት በሽታ ምልክቶች ሊሆኑ ይችላሉ። ከዚህም አልፎ የፕሮስቴት ካንሰር ምልክቶችም ሊሆኑ ስለሚችሉ በአፋጣኝ ምርመራና ህክምና ማድረግ ይኖርባቸዋል ማለት ነው።